ጤና ይስጥልን ተመልካቾቻችን የጥር 29 2018 ዓ.ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን የመንግስት የሰላም አማራጭ የተቀበሉት የአህፋድ አመራሮች አስታወቁ። በአማራና በትግራይ ክልል የይገባኛል ጥያቄ የሚቀርብበት የወልቃይት ጉዳይ ለመንግስት ፈተና መሆኑ ተገለጸ። ወደ ውጪ ስናልፍ ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በካይሮ ባካሄዱበት ምክክር በድጋሜ አረጋገጡ። ወደ ቀዳሚ ዜናችን እንለፍ። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ የሚፈጸሙ ከባድ የመብቶች ጥሰቶች በአስቸኳይ እንዲቆሙና ተጠያቂነት እንዲሰፍን አሳሰበ። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያና በሌሎች 6 ሀገራት ላይ ያለውን ግኝት ይፋ ባደረገበት ሪፖርት ነው ይህን ማሳሰቢያ ያስተላለፈው። ግኝቶቹ የህፃናት መብቶች ስምምነትን ተግባራዊ ከማድረግ አንጻር በኮሚቴው የተለዩ ዋና ዋና አሳሳቢ ጉዳዮችንና ምክረ ሀሳቦችን እንዲሁም የታዩ በጎ ጎኖችን ያካተቱ ናቸው። ኮሚቴው ኢትዮጵያን በተመለከተ ባወጣው ሪፖርት በትጥቅ የታገዘ ግጭት በሚካሄድባቸው ስፍራዎች የሚገኙ ህጻናት ግድያና የአካል ማጉደል፣ ጾታዊ ጥቃት፣ እገታና ሰብአዊ እርዳታ እንዳያገኙ መከልከልን ጨምሮ በህጻናት ላይ የሚፈጸሙ ከባድ የመብቶች ጥሰቶች በከፍተኛ ሁኔታ መጨመራቸው አሳስቦኛል ብሏል። ኮሚቴው ኢትዮጵያ ዓለም አቀፍ ህጎች እንድታከብር መሰል ከባድ የመብቶች ጥሰቶችን እንድታስቆምና እንድትከላከል እንዲሁም ሰብአዊ እርዳታዎች በወቅቱና ያለምንም እንቅፋት የሚደርሱበትን ሁኔታ እንድታመቻች አሳስቧል። ኮሚቴው ህጻናትን ለይቶ ለማውጣትና ወደ ሲቪል የህጻናት መብት ተሟጋች ተቋማት ለማዛወር እንዲቻል መንግስት ወደ ማቆያ ካምፖች የሚደረጉ ጉብኝቶችን በአስቸኳይ እንዲያመቻች፣ ጥፋተኞችን ተጠያቂ እንዲያደርግ እንዲሁም በግጭት ለተጎዱ ህጻናት የስነ ተዋልዶ ጤናን ጨምሮ የህክምና እርዳታን፣ የስነ ልቦና ድጋፍንና የህግ ምክርን እንዲያቀርብ ጥሪ አቅርቧል። ኮሚቴው በህጻናት ላይ የሚፈጸሙ ጥቃቶች በስፋት መሰራጨታቸው በእጅጉ እንዳሳሰበውን በሪፖርቱ አመላክቷል። ይህም በቤት ውስጥ የሚፈጸም ጥቃትን፣ የመብት ረገጣን፣ እንክብካቤ መንፈግን፣ ጾታዊና በጾታ ላይ የተመሰረተ ጥቃትን እንደሚያጠቃልል በሪፖርቱ ተመላክቷል። ኮሚቴው ኢትዮጵያ ሁሉን አቀፍ የሆነ ብሔራዊ የህፃናት ጥበቃ ህግ እንዲኖራትና በህፃናት ላይ የሚፈጸሙ የጥቃት ድርጊቶች የሚመዘገቡበት ብሔራዊ የመረጃ ቋት እንድታቋቁም ጠይቋል። ሪፖርቱ ጾታዊ ጥቃቶችንና በእስር ቤት ውስጥ የሚፈጸሙ ኢሰብአዊ አያያዞችን ጨምሮ በህፃናት ላይ ተፈጽመዋል የተባሉ ማንኛውንም የጥቃት ክሶች በገለልተኛና በጥልቅ ምርመራ እንዲጣሩ እንዲሁም ጥፋተኞች ለፍትህ እንዲቀርቡ ጥሪ አቅርቧል። 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን የመንግስትን የሰላም አማራጭ የተቀበሉት የአህፋድ አመራሮች አስታወቁ። በአማራ ክልል የትጥቅ ትግል ሲያደርጉ ቆይተው በቅርቡ ወደ ሰላማዊ የፖለቲካ ትግል መግባታቸውን የተናገሩት የአህፋድ አመራሮች 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን አስታውቀዋል። የአህፋድ አመራሮች አጀንዳዎቹን ለሀገራዊ ምክክር ኮሚሽን ያስረከቡት ከኮሚሽኑ ኮሚሽነሮች ጋር ሐሙስ ጥር 28 ቀን 2018 ዓ.ም በአዲስ አበባ ካካሄዱት ውይይት በኋላ ነው። ከአመራሮቹ መካከል ባለፈው ህዳር ወር መጨረሻ አህፋድን ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ያስታወቁት ካፒቴን ማስረሻ ሰጤ ይገኙበታል። መንግስት የታሰሩ ፋኖች ከእስር እንዲፈቱ በገባው ስምምነት መሰረት ትግበራውን እየጠበቁ መሆናቸውን የአማራ ፋኖ ህዝባዊ ድርጅት አመራር የነበሩት ካፒቴን ማስረሻ ሰጤ ገልጸዋል። በትላንትናው የአጀንዳ ርክክብ ስነ ስርዓት ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ የሰጡት መቶ አለቃ ማስረሻ ከአማራ ክልል መንግስት ጋር ስምምነት ከተደረሰባቸው ጉዳዮች መካከል በእስር ላይ ያሉ የፋኖ ታጣቂዎችን መፍታት የሚለው አንዱ እንደነበር ተናግረዋል። የአህፋድ አመራሮች ለሀገራዊ ምክክር ኮሚሽን ካቀረቧቸው 17 አጀንዳዎች መካከል የአማራ ህዝብ የመጥፋት አደጋ ስጋቶች እንዲፈቱና የወሰንና የማንነት ጥያቄዎች እንዲመለሱ የሚሉት እንደሚገኙበት አቶ ኢያሱ ለጋዜጠኞች ተናግረዋል። በአማራ ክልል ያለው የመሰረተ ልማት ግንባታ ጥያቄና ሌሎችም አጀንዳዎች ምክክር እንዲደረግባቸው መካተታቸውንም ገልጸዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያውያን በየጊዜው የሚገጥሟቸውን ሀገራዊ ችግር በምክክርና ውይይት እንዲፈቱ ጥያቄዎችን ሲያቀርቡ 30 ዓመት ያለፋቸው መሆኑን አስታውሰዋል። የትጥቅ ትግል አሸናፊና ተሸናፊን የሚፈጥር መሆኑን ገልጸው ዛሬ ያሸነፈ ነገ ተሸናፊ በመሆኑ ዘላቂ ሰላምን እንደማያመጣም አጽንኦት ሰጥተዋል።
በአማራና በትግራይ ክልል የይገባኛል ጥያቄ የሚቀርብበት የወልቃይት ጉዳይ ለመንግስት ፈተና መሆኑ ተገለጸ። በትግራይ ክልል ምዕራብ ትግራይ በሚባል የሚታወቀውና በአማራ ክልል ደግሞ ወልቃይት ተብሎ የሚጠራው አካባቢ በሰሜኑ የሀገሪቱ ክፍል የፖለቲካዊ ውጥረት ምክንያት ሆኖ ቀጥሏል። በዚህ አካባቢ ዘላቂ ሰላምን ለማስፈን ሁነኛው መፍትሄ ምንድነው? የፌደራሉ መንግስት፣ የትግራይ ክልል እንዲሁም የሰቲት ሁመራ ከተማ አስተዳደር ስለ ጉዳዩ ምን ይላሉ? ኤልዳና ታደሰ ተጨማሪ አላት። የይገባኛል ጥያቄ ያመጣው ውዝግብ ደም አፋሳሽ ምድር በባህልና በሃይማኖት አንድ የሆኑ ህዝቦች ፖለቲከኞች ባመጡ ሴራ ዛሬም ድረስ ህዝብ የሚፈናቀልበት ለረሃብና ላልተገባ እንግልት የሚዳረግበት ድንቅ ምድር በአማራና በትግራይ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ ከሰሞኑ ትልቅ ውዝግብን አስነስቷል። ሁለቱ ክልሎችን ወደ እርስ በርስ ጦርነት እንዳያስገባ የተፈራው የወልቃይት ጠገዴ፣ ራያና ጠለምት አካባቢዎች የማንነት ጥያቄዎችን ሲያስተናግዱ ሁለት አስርት ዓመታትን አስቆጥረዋል። ክልሎቹ የየራሳቸው የታሪክ ማስረጃን የሚያቀርቡ ሲሆን በአማራ ክልል በኩል እነዚህ አካባቢዎች በኃይል የተወሰዱ የአካባቢው ነዋሪዎችን በግፍ ከአካባቢው እንዲለቁ የተደረጉበትን የታሪክ አጋጣሚ በማስረጃ ያስረዳል። ከሰሞኑ በወልቃይት ጠገዴ ሰቲት ሁመራ በተደረገ ሰላማዊ ሰልፍ ላይ ንግግር ያደረጉት የሰቲት ሁመራ ከተማ አስተዳደርና ከንቲባ እንኮይነህ ሙሉ በሰላማዊ መንገድ ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግ እንጂ በኃይል መልሶ መቆጣጠር አይቻልም፣ የትግራይ ኃይሎች ከሚያደርጉት ትንኮሳ እንዲቆጠቡና የፕሪቶሪያውን ስምምነት ተግባራዊ እንዲያደርጉ ጠይቀዋል። በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ያልተፈጸመ ግፍና በደል የለም። አሁንም ለዳግም ጦርነት፣ ለዳግም ጭቆና፣ ለዳግም ግፍና በደል በዓለም አቀፍ የፈረመውን የፕሪቶሪያል ስምምነት በመጣስ በጠለምት በይፋ ጦርነት ጀምረዋል። ባሳለፍነው ሳምንት መጀመሪያ በጠለምት አካባቢ በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል የተፈጠረው ግጭት አካባቢው ወደ ለየለት ጦርነት እንዳያስገባ ስጋትን ፈጥሮ ቆይቷል። ይህም በተመለከተ ባለፈው ቅዳሜ ጥር 23 ቀን 2018 ዓ.ም ለትግራይ ቴሌቪዥን ቃለ ምልልስ የሰጡት የትግራይ ክልል ጊዜያዊ አስተዳደር ጀነራል ሌተናል ታደሰ ወረደ የግጭቱ ምክንያት ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ ነበር ሲሉ ተደምጠዋል። የትግራይ ኃይሎች ወደ አካባቢው ያቀኑት ከመከላከያ ሰራዊት ጋር ግጭት ሳይፈጥሩ ይህንን ለማሳካት ቢሆንም ባልተጠበቀ መልኩ ግጭት መፈጠሩን ፕሬዝዳንቱ በቃለ ምልልሳቸው ላይ አመላክተዋል። ካብ ትግራይ ወጥ ያለው ጸለምት ካብ ትግራይ ወጥ ያለው ተመሳሳሊ ደቡብ ራያ ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም። እርግጥ ነው ተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነትም መረጋገጥ ይኖርበታል። ፕሪቶሪያ ስምምነቱን አፍታቴና ነሩ ትግራይ ነሩ ስምምነት ፕሪቶሪያ የተፈናቃዮቹን የወደፊት ዕጣ ፈንታ በተመለከተ ጥር 26 ቀን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት በተደመጠበት ወቅት ከሰሜን ኢትዮጵያ አካባቢ የተፈናቀሉ ዜጎችን ጉዳይ በጥያቄነት ያነሱት አቶ አብዲ ሐሰን የተባሉ የፓርላማ አባል ተፈናቃዮቹን ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስቱ እያከናወናቸው የሚገኙ ስራ በምን ደረጃ ላይ እንደሚገኝ ጠይቀዋል። በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለአመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል። ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? ጠቅላይ ሚኒስትር አብይ አህመድ በምላሻቸው የወልቃይት አካባቢ ተፈናቃዮች ጉዳይ ችግር እንደሆነባቸው ገልጸው የፌዴራል መንግስቱ ለአካባቢው ሊያደርግ የሚገባውን ድጋፍ እያስተጓጎለ ነው ብለዋል። በወልቃይት ህዝብ ህልውና ላይ መወሰን የሚቻለው የእነዚህ አካባቢ ህዝቦች መሆናቸውን ያመላከቱት ጠቅላይ ሚኒስትሩ የፌዴራል መንግስቱ አቋም አሁንም ጉዳዩ በህዝብ ውሳኔ እንዲሁም ደግሞ በህግ አግባብ ይወሰን የሚል መሆኑንም ተናግረዋል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። በአካባቢዎቹ ለሚነሱ ውዝግቦች የተለያዩ ምክረ ሀሳቦች ይነሳሉ። ውዝግብ በሚነሳባቸው አካባቢዎች ህዝበ ውሳኔ ማድረግ፣ ለአንደኛው ክልል እውቅና መስጠት፣ ህዝቡ ራሱን በራሱ እንዲያስተዳድርና ተጠሪነቱ ለፌዴራል መንግስት ማድረግ የሚሉትም ይገኙበታል።
በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ መሆናቸውን አሜሪካ ገለጸች። አሜሪካ በአዲስ አበባ አምባሳደሯ ኤርቪን ማሲንጋ በኩል ባሳለፈችው መልእክት ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስተዋሽ መሆናቸውን ገልጸዋል። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆነም አስታውቀዋል። ማሲንጋ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ሐሙስ ጥር 28 ቀን 2018 ዓ.ም በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት ወይም ጠለምት በተባለው አካባቢ በተፈጠረ ግጭት ያንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው። ውጥረቱ የኢትዮጵያ አየር መንገድ መቀሌ፣ አክሱምና ሽረን ወደ መሳሰሉት የትግራይ ክልል ከተሞች የሚያደርጓቸውን በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈረመው ግጭት የማቆም ስምምነት እንዲፈቱ በወቅቱ ግፊት አድርገዋል። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፉት ደብዳቤ በትግራይና በፌዴራል መንግስት መካከል ያሉ ልዩነቶችን በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቋል። የሰሞኑን ግጭት በተመለከተ በፌዴራል መንግስት በኩል እስካሁን በይፋ የተሰጠ መግለጫም ሆነ ለጥሪዎቹ የተሰጠ ምላሽ ግን የለም። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በካይሮ ባካሄዱበት ምክክር በድጋሚ ያረጋገጡ። የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አሊ ከግብጽ አቻቸው ከውጭ ጉዳይ ሚኒስትር ባድር አብዴላቲ ጋር ትናንት ሐሙስ በካይሮ ከፍተኛ የዲፕሎማሲ ምክክር ባካሄዱበት የሶማሊያ ዜና አገልግሎት ላይ ተዘግቧል። ይህ ውይይት በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊ ግንኙነት ይበልጥ ለማጠናከርና ወሳኝ በሆኑ ቀጠናዊ ጉዳዮች ላይ ያላቸውን አቋም ለማረጋገጥ ያለመ እንደሆነ ተገልጿል። በውይይቱ ወቅት ሁለት ሚኒስትሮች የሁለትዮሽ ትብብራቸውን ወደ ላቀ ደረጃ ለማሸጋገር በሚያስችሉ ሁኔታዎች ላይ የመከሩ ሲሆን በተለይም በጋራ ፖለቲካዊና ደህንነት ጥቅሞች ዙሪያ ያላቸውን ቅንጅት ለማሳደግ የሚረዱ መንገዶችን ማሰሳቸው ተመላክቷል። ይህ ውይይት በሞቃዲሾና በካይሮ መካከል ያለውን ለረጅም ጊዜ የዘለቀ ግንኙነት፣ የጋራ ድጋፍና ለቀጠናው መረጋጋት ያላቸውን የጋራ ራዕይ የሚያንጸባርቅ መሆኑ በዘገባው ተመላክቷል። ሚኒስትሩ ባድር አብዴላቲ ግብጽ ለሶማሊያ ፌዴራላዊ ሪፐብሊክ አንድነት፣ ሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ በድጋሜ አረጋግጠዋል። ይህ ማረጋገጫ የአፍሪካ ቀንድ ሀገራት ድንበር መከበርና የሀገራት ሉዓላዊነት በዲፕሎማሲያዊ ግንኙነቶች ውስጥ ዋነኛው የትኩረት አቅጣጫ በሆነበት ወሳኝ ወቅት ላይ እየቀረበ ነው። በተጨማሪም ባለስልጣናቱ የቀጠናውን የጸጥታ ሁኔታ በጥልቀት እየገመገሙ ሲሆን በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የሚደረገውን ጥረት ለማጠናከር ስምምነት ላይ ደርሰዋል። ምክክሩ የተጠናቀቀው በቀጠናው የሚታዩ አዳዲስ ፈተናዎችንና እድሎችን በጋራ ለማውጣት በቅርበት ዲፕሎማሲያዊ ቅንጅታቸውን ለመቀጠል ቃል በመግባት ነው ሲል ሶና ዘግቧል። የአሜሪካ ጦር በፓሲፊክ ውቅያኖስ መርከብ ላይ ባደረሰው ጥቃት 2 ሰዎች ተገደሉ። አሜሪካ በፓሲፊክ ውቅያኖስ መርከብ ላይ ባደረሱት ጥቃት 2 ናርኮ የተባለ የአሸባሪዎች ቡድን አባላት መሞታቸውን አስታውቋል።
የአሜሪካ ጦር በህገወጥ የባህር ጉዞዎች ላይ የሚወስደውን የጠናከረ ወታደራዊ ዘመቻ አጠናክሮ እንደሚቀጥልም ገልጿል። ይሁን እንጂ የአሜሪካ ጦር መርከቧና ሁለቱ ተጎጂዎች በአደንዛዥ እጽ አዘዋዋሪዎች ውስጥ ተሳትፏል የሚለውን ምንም አይነት ማስረጃ አላቀረበም ተብሏል። አሜሪካ በፓሲፊክና ካሪቢያን መርከቦች ላይ ባለፈው መስከረም 2025 የጀመረችው ዘመቻ የመጀመሪያው ክስተት ጀምሮ በ34 ጥቃቶች 126 ሰዎች መሞታቸውን አልጀዚራ ዘግቧል። ይህ የአሜሪካ ጦር እርምጃ በዓለም አቀፍ ህገወጥ ተግባር በመሆኑ በሰፊው እየተወገዘ ይገኛል። የሰሞኑ የአሜሪካ ጦር እርምጃዎችን ጨምሮ እስካሁን የሞቱ ሰዎች ቁጥር 128 መድረሱን ዘገባው አክሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የአደንዛዥ እጽ ዝውውርን በአሜሪካ ላይ ከታጠቀ ጥቃት ጋር በማመሳሰልና በአደንዛዥ እጽ ንግድ ውስጥ የተሳተፉ በርካታ የወንጀል ቡድኖችን እንደ አሸባሪ ድርጅቶች በመፈረጅ ጥቃቱን አጠናክሮ እንደሚቀጥል በተደጋጋሚ አስታውቋል። የዓለም አቀፍ የህግ ምሁራን፣ የመብት ተሟጋቾችና የሀገራት መሪዎች አድማው ከህግ አግባብ ውጪ የሚወሰድ ግድያ እንደሆነና መሰል ተግባራትን መሆኑን በመግለጽ አሜሪካ ከድርጊቷ እንድትቆጠብ አሳስበዋል። የተባበሩት መንግስታት ድርጅት በበኩሉ በባህር ላይ ወታደራዊ ኃይል በመጠቀም ተጠርጣሪ የአደንዛዥ እጽ አዘዋዋሪዎችን ወይም የናርኮ ቡድን አባላት ለመግደል የተሰጠ ዓለም አቀፍ ህግ ወይንም ስልጣን የለም ብለው አስጠንቅቀዋል። በመጨረሻም የእንግሊዝ ከፍተኛ የመንግስት ባለስልጣናት የግል መልእክቶች ለምርመራ ሊቀርቡ ነው ተባለ። በእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር መንግስት ውስጥ ያሉ ከፍተኛ ባለስልጣናት ሎርድ ማንዴልሰን ለአሜሪካ አምባሳደርነት መሾማቸውን ተከትሎ ከእሳቸው ጋር የተለዋወጧቸውን የኤሌክትሮኒክስ መልእክቶች አሳልፈው ለመስጠት በመዘጋጀት ላይ ናቸው ተብሏል። ጠቅላይ ሚኒስትር ስታርመርን በጄፌሪ ኤፕስታይን የቅሌት መዝገብ ሰለባዎች የሆኑ ባለስልጣናት በይፋ ይቅርታ እንዲጠይቁ ትዕዛዝ መስጠታቸውን ቢቢሲ ዘግቧል። ምንም እንኳን ጠቅላይ ሚኒስትሩ ስታርመር በዚህ የቅሌት መዝገብ ስማቸው ባይካተትም ከዚህ ቀደም ስልጣን ላይ በነበሩ ባልደረቦቻቸው ስም በይፋ ይቅርታ ጠይቀዋል። ጠቅላይ ሚኒስትሩ ይህንን ውጥረት ለማርገብ ቢሞክሩም አንዳንድ የራሳቸው የፓርላማ አባላት ሳይቀይሩ ከስልጣን እንዲለቁ እየተጠየቁ ይገኛሉ ተብሏል። አንዳንድ ባለስልጣናትም የጠቅላይ ሚኒስትሩ ትዕዛዝ ተከትሎ የግል መልእክቶቹ ይፋ መውጣት ተጨማሪ የመንግስት ባለስልጣናትን ወደ ቅሌት ሊጎትት እንደሚችል አስጠንቅቀዋል። የሁኔታውን አሳሳቢነት ማንም ሰው አቅልሎ ሊመለከተው የሚገባ ጉዳይ አለመሆኑን ተናግረዋል። ይህ የቅሌት ውዝግብ በእንግሊዝ ውስጥ እንደ አውሮፓውያን አቆጣጠር በ2009 ከተከሰተው የፓርላማ አባላት የጥቅማ ጥቅም ቅሌት ወዲህ ትልቁ ሊሆን እንደሚችልም ዘገባው ጠቁሟል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።